ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ውዶች ሰላም ናችሁ ወይ? እንዴት ናችሁ? በተለያየ ዓለም ክፍል ያላችሁ ኢትዮጵያውያኖች ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? ባለፈው እዚህ ዩቲዩብ ላይ የምንተዋወቃት ልጅ ነበረ በውስጥ መስመር የምታወራኝና ከሀገር ከወጣው 8 ዓመት ሆኖኛል አለች እና ቤተሰብ ጋር ደውዬ ልመጣ ነው ስላቸው አትምጪ፣ ለምን ትመጫለሽ? ኑሮ ተወዷል። እዚህ ያለው ሰው ራሱ እየወጣ አይደለም ወይ? አንቺ እንዴት ወደዚህ ልምጣት ያለሽ ብለዋለኝ። ባልተቤቴ ግን ነይ ብሎኛል አለች እና እንደዛ ብሎ አሉኝ አለች። ሰው በእርግጥ ይሄዳል። የሚሄደው ደግሞ አይቶት የማያውቀው መጥቶ ደግሞ መመለስ የሚፈልግ ምናምን ይሆናል እንጂ አልበለዚያ ይሄን ያህል ዓመት ተኑሮ ወደ ሀገርሽ ጭራሽ አትምጪ ማለት አይቻልም። የሚከብዳል እንደዛ ማለት አይቻልም። ሀገር ላይ ቢወደድም ሰው እንደኖረ ይኖራል። ይህን ነው እንጂ አይበላም ሌላ ነገር። አልሐምዱሊላህ ደግሞ እህል ያን ያክል ጠፋ አይባልም፣ ደህና ነው። ውድ አይባልም ማለት ደህና ነው። እንደ እህል ተቸግሮ የሚሰቃይ ሰው ምናምን የለም። በተለይ ደግሞ የመዳም ቅመሞች ናቸው። ያው በዱጅን የሚመጣ የለም። የኑሮ ውድነቱንም አይሆንም አላማም ስለሚኖረው በዶውን የሚመጣ የለም። ወረት መኖር አለበት የተባሉ ወረት ግዴታ ነው። ወረት ትንሽ ወረት ንግድ ነገር የተወሰነ ለአላህ ርዝቁን ከከፈተለትና ከስራችሁ ጋር ከተጋጠማችሁ ማለት ስራውን ካወቃችሁበት ውጤታማ ከሆናችሁ መኖር ይቻላል። እንዴት ነው የማይኖረው? ሰው ሁላ ወጣ ተብሎ ሀገሩ ተወጥቶ አይቀርም። እና እንደዛ እያገረመኝ ላይ ቤተሰብ እንደዛ በተለይ ወንዶቹ እንደዛ ሊሉ ይችላሉ። ምክንያቱም ሰው ይሄዳል። አሁን ላይ ራሱን የማውቀው ሰው በጣም ሰው እየሄደ ነው። ግን የሚሄዱት አዳዲስ ወይ ናቸው፣ አይተውት የማያውቁ ናቸው። እና ደግሞ መጥተው ቆይተው አልሳካላቸው ያሉ መልሰው ይሄዳሉ። ይሁንና ግን እነሱ ሄዱ ተብሎ ጭራሽ ሀገር አይገባም ኑሮ ተወዷል ማለት በፍጹም አይቻልም። ይኸው መተን እየኖርን ነው። አልሐምዱሊላህ አልተቆረጥንም፣ አልተፈለጥንም፣ ደህና እንኖራለን። ሀገራችን ተወልደን ያደግንበት ሁሉ ነገር እናውቀዋለን። ምንም ነገር የሚገልን ለሞት የሚሰጠና አይደለም። ምክንያቱም ድሮም ስንሄድም ርቦን አይደለም የሚሄድ ነው፣ እንዲዛው እንኖራለን። አሁንም ምራብ የለም፣ ያኔ እንደነበረው ነው። ሌላ ምንም የተቀየረ ነገር የለም። ኑሮ ውድነት የሚባለው ለየትኛውም ቦታ ጨምሯል። የዋጋ ግሽበት የትኛውም ቦታ አለ። ስለዚህ እንደኔ እንደዚህ አይነት ወሬ በሰማችሁ ሰዓት ካላማችሁ አትዘናጉ። አሁን ያቺ ልጅቷ ሊሄድ ሀገሬ ገብቼ ነበር፣ ሀገሬ ልገባ ወስኔ ነበር ክረምት ላይ ግን እንደዛ አሉኝ እና ተምታታብኝ ምናምን ስትለኝ እንደዛ መሆን የለበትም። በውሳኔያችሁ እናንተ ሰው ናችሁ፣ ማንም ሊወስንላችሁ አይገባም። በራሳችሁ ውሳኔ ማመን አለባችሁ። ኸላስ ወረት ካለ አገር መግባት ከፈለጋችሁ ተበቃችሁ፣ ከደከማችሁ ኸላስ እኔ ደክሞኛል፣ እቺ ወረት አለችኝ ያለ ህብቃቃልኝና አገሬ ገብቼ ደግሞ አየዋለሁ ብሎ መወሰን አለብሽ ብያታለሁኝ። እንግዲህ ምን እንደወሰነች እስካሁን አላወቅኩም። ቢኩል ላኋል እንደዚህ አይነት የሚያጋጥማችሁ ከሆነ ማንንም ሰው አትስሙ፣ በራሳችሁ ወስኑ። ሰው ብዙ ሲያወራችሁ አሚሯችሁን ሊያዝጉባችሁ ይችላሉ። ስለዚህ የሰው ወሬ መስማት ጥሩ ነው ብዬ አላስብም። በራስ አሚሮ መመራት የተሻለ ነው፣ በጣም ይሻላል። አያጸጽትም። በኋላም ራሴ ነኝ ያረኩት ኸላስ። አሁን አንድ ሰው ነይ 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 ብሏችሁ ከሆነ የመጣችሁት ከዴኮ ነይ 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 ባይለኝ ኑሮ እስካሁን ደህና እዛው ሰራ ነበር ምናምን ትላላችሁ። ግን በራሳችሁ ወስናችሁ ከሆነ የመጣችሁት ኸላስ አስቤበት ወስኔ በቃ ብዬ አይደል የመጣሁት፣ የመጣ ይምጣ፣ የደረሰውም ኸላስ ምናምን ብላችሁ ትላላችሁ ማለት ነው። ማንንም ተወቃሽ አታደርጉም። ስለዚህ ይህንን ነገር ስቡበት እላችኋለሁኝ። በተረፈ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም እየለፋሁኝ ነው፣ የተለያዩ ቪዲዮዎችን እየለቀኩኝ ነው እና አሳድጉኝና በተለይ ደግሞ ረዘም ያለ ቪዲዮዬን ይዩልኝ ማለት ነው። ሰዓት እንዲሞላልኝ ስለፈለግኩኝ ነው። ረጅም ቪዲዮ በጣም ማለቀው አይወርድም፣ ብዙ ከሆነ አይወርድልኝም። በጣም ኔትወርኩ ያዝጋል። ሊቭ ላይ መግባት አልቻልኩም። በጣም ነው የሚያዝገው ኔትወርኩ። ስለዚህ ረጅም ቪዲዮ የማለቀው በዛ ምክንያት ስለሆነ የለቀቋቸውን ቪዲዮ ውስጥ ተመጨረሻው ይውልኝ። እናንተ እንኳን ባይመቻችሁ ከፍታችሁ ተውልኝ፣ እንትን ይላል ማለት ነው፣ ሰዓት ይቆጥርልኛል። እና እስከዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።